ሰላም እንዴት ናችሁ? በዛሬው ቪዲዮ ደግሞ ቻፕተር 2 ፓርት 3 የምናይ ይሆናል። ከአሁን በፊት ፓርት 1 እና ፓርት 2 ሰርችላችኋለሁ። ከዛ በፊት ያላያችኋቸው ከሆነ እነዛን ተመልሳችሁ እያችሁ ሜቢ በጣም ቤዚክ የሆኑ ነገሮች ስለሆኑ እዚህ ጋር ለመጀመር እንዳያስቸግራችሁ ማለት ነው። ሶ በዛሬው ቪዲዮ የምናየው ስለ ቫሪያብል እና ስለ ዳታ ታይፕ ሞር ኢን ዲቴይል የምናይ ይሆናል። ሶ በዛሬው ቪዲዮዎች ከቨር የምናደርጋቸው ነገሮች የመጀመሪያው ቫሪያብል ማለት ነው የሚለውን ነገር ከቨር እናደርጋለን። ያው ቫሪያብል የምንለው ነገር ጀስት ማትስ ላይ እንደምታውቁት ምናምን ነገር ያው ጀስት ስቶር ለማድረግ ነምበሮችን ወይም ደግሞ ማንኛውም ነገር ሊሆን ይችላል ስቶር ለማድረግ ዲክሌር የምናደርገው ነገር ነው ማለት ነው። ሶ በሁለተኛ ደረጃ ደግሞ ዲክሌር ቫሪያብል እንዴት ነው ክሬት የምናደርገው የሚለውን ነገር እናያለን። እዛ ደግሞ ኔሚንግ ሩሎች አሉ። ቫሪያብልን ዝም ብለን ስም መስጠት ወይም ደግሞ ኤክስ ዋይ እንደፈለግን እያልን ሳይሆን ዲክሌር የምናደርገው የራሱ የሆነ ህግ ስላለው ኔም በምንሰጥበት ሰዓት እንዴት ነው የኔሚንግ ሩል የሚለውን ደግሞ የቫሪያብል እናያለን ማለት ነው። ሌላኛው ደግሞ ሪዘርቭድ ወርድስ የሚባሉ አሉ። ሪዘርቭድ ወርድስ የማለት ያው ሲ ፕላስ ፕላስ ላንጉጅ ተብሎ የተሰሩ ወርዶች አሉ። እነዛ እንደ ቫሪያብል መጠቀም ስለማንችል እነዛን ደግሞ የተወሰኑትን ከቨር ማድረግ ይቻላል። ያው በጣም ብዙ ናቸው፣ ሁሉም ከቨር ማድረግ ስለማንችል የተወሰኑትን ብቻ ያው ለፈተና የሚያገለግላችሁ ማለት ነው የተወሰኑ እንነካካለን ማለት ነው። ያው ደግሞ ስለ ፋንዳሜንታል ዳታ ታይፕ የምላቸው አሉ። ብዙ አይነት ዳታ ታይፖች ኢንቲጀር፣ ፍሎት እና ካር ኤንድ ቡል የሚሉትን የምናይ ይሆናል ማለት ነው። ምን ማለት ናቸው የሚለውን በክሊርሊ የምናይ ይሆናል። ስልክ ካላችሁ ያው በስልካችሁ ኮድ እያደረጋችሁ ፕራክቲስ ማድረግ ትችላላችሁ። አለዚያም ደግሞ ፒሲ ካላችሁ በባለፈው ያወረድነውን ሶፍትዌር በመጠቀም ኮድ ብሎክ ማለት ነው ያንን በመጠቀም ፕራክቲካሊ ከኔ ጋር መከታተል ትችላላችሁ አብራችሁ ማለት ነው። በመጀመሪያ ቫሪያብል ማለት ነው ስንል ዋትስ ቫሪያብል የሚለው ነገር ማለት ነው። ቫሪያብል የምንለው ኮንቴነር ነው ወይም ደግሞ ሎኬሽን ማለት ነው። የምናደርግበት ቫሊዎቹ ወይም ደግሞ የሆነ ዳታ ስቶር የምናደርግበት ቦታ ወይም ሎኬሽን ወይም ደግሞ ኮንቴነር ክፍት ቦታ እንደማለት ነው። ያንን ነው ቫሪያብል ብለን የምንጠራው ማለት ነው። ሶ ቫሪያብል የሚለው ነገር እንደሚያደርግልን የሆነን ቫሊዩ ስቶር አድርጎ መያዝ። በባለፈው ፓርቱ የምታስታውሱ ከሆነ ከዩዘሩ ወይም ደግሞ ከኪወርዳችን ኢንፑት በሚቀበልበት ሰዓት የግድ ቫሪያብል ያስፈልገናል። ምክንያቱም ከዩዘሩ የሆነ ቫሊዩ ሲቀበል ያንን ቫሊዩ ስቶር አድርጎ የሚይዝልን ነገር ስለሚያስፈልግ ማለት ነው። እንደሚያደርግልን የሆነን ቫሊዩ በምናስገባበት ሰዓት ያንን ስቶር አድርጎ የሚይዝልን በኋላ ማድረግ እንችላለን። የዛን ቫሪያብል በመጠቀም ያንን ቫሊዩ ስቶር ያደረግን ቫሊዩ አክሰስ ማድረግ እንችላለን። ከዛ ውጭ ደግሞ እንደገና ሌላ ቫሊዩ ደግሞ ቼንጅ ማድረግ እንችላለን፣ መቀየር እንችላለን ማለት ነው። ምክንያቱም ቫሪያብል ስለሆነ ቫሪያብል ማለት ከስሙ እንደምትረዱት ተለዋዋጭ ተቀያያሪ ማለት ስለሆነ ማለት ነው። ቫሪያብል ማለት ነው የሚለውን ነገር አወቅን። ቫሪያብል የምንለው ነገር ኮንቴነር ነው። የሆነ ነገር ስቶር ቫሊዩ የሆነ ቫሊዩ ነምበር ሊሆን ይችላል ወይም ደግሞ ስትሪንግ ሊሆን ይችላል ወይ ደግሞ ካር ቫሊዩ ፍሎት ነምበር ሊሆን ይችላል። ማንኛውም ነገር ይሁን ይህንን ነገር ስቶር የምናደርግበት ኮንቴነር ቫሪያብል ብለን እንጠራው ብለናል። ወይም ኮንስታንት የሚባል ነገር አለ፣ በኋላ እናየዋለን። ኮንስታንት የሚባለው ምንድነው? የማይቀያየር አንዴ መጀመሪያ አሳይን ካደረግንለት የሆነ ቫሊዩ ለምሳሌ ኤክስ ኢኩዋል 10 ካልን ከዛ በኋላ ኤክስ ኢኩዋል 5 ማለት አንችልም። መቀየር ማንችለው ነገር ከሆነ ኮንስታንት የሚባል አለ። እዚህ ጋር ግን ቫሪያብል የምንለው መጀመሪያ ኤክስን 10 ብለን ነው ከሆነ እዛ ደግሞ ኤክስን ከታች ወርደን 5 ብለን ይቀየራል ማለት ነው። ቫሊዩ ቼንጅ ማድረግ የሚችል ነው። አሁን እንደምናየው እንዴት ነው ዲክሌር ማድረግ የምንችለው? ያ ማለት እንዴት ነው ቫሪያብልን ክሬት ማድረግ የምንችለው ነው። ከሲ ፕላስ ፕላስ ፕሮግራም እንዴት ነው ቫሪያብልን ክሬት ማድረግ የምንችለው? ቫሪያብልን ክሬት በምናደርግበት ሰዓት ሁለት ነገሮችን መጀመሪያ ማሰብ አለባችሁ። የመጀመሪያው ምንድነው? ዳታ ታይፑ ምንድነው? ስቶር ይሄ ቫሪያብል ምንድነው ስቶር የሚያደርገው የሚለውን መጀመሪያ ስፔሲፋይ ማድረግ አለብን። የኢንቲጀር ቫሊ ነው ስቶር የሚያደርግልን ወይስ ፍሎት ነው ወይስ ስትሪንግ ነው ወይም ደግሞ ካራክተር ነው ወይስ ቡል ነው ስቶር የሚያደርገው የሚለውን መጀመሪያ ስፔሲፋይ እናደርጋለን። እዚህ ጋር እንደምታዩት ኢንት አልነው። ኢንት አልነው ማለት ነው ይሄ ኤጅ የሚለው ቫሪያብል እዚህ በኋላ ምንድነው የሚያደርገው ማለት ነው። ኢንቲጀር ቫሊዩ ብቻ ነው ስቶር አድርጎ መያዝ የሚችለው ማለት ነው። ያ ማለት ኢንቲጀር የሚለው ጀስት ላይክ እንደ ኢንቲጀር ነምበር ሰውት ፖዚቲቭ እና ኔጌቲቭን የያዘ ፍሎቲንግ ነበር ወይም ደግሞ የነጥብ ቁጥር የሌለው እንደማለት ነው። ለምሳሌ ኔጌቲቭ 2 ኔጌቲቭ 5 ምናምን 10 ምናምን ነገር እነዚህ አይነት ነምበሮችን ብቻ ነው ስቶር አድርጎ የሚይዝ ማለት ነው። አሁን እዚህ ጋር ኤጅ ከሚለው ላይ የሆነ ፍሎቲንግ ነምበር እናስገባ። መጀመሪያ ዳታ ታይፑን ኢንቲጀር ነው ስላለው እንደ ኢንት ነው ትሪት የሚያደርገው ማለት ነው። መጀመሪያ ዲክሌር የምናደርግበት ሰዓት ዳታ ታይፑን ስፔሲፋይ እናደርጋለን ማለት ነው። ዘን ቀጣይ ምንድነው የምናደርገው? ቫሪያብል ኔሙን እናስገባለን ማለት ነው። ቫሪያብል ኔም ህግ አለው። ያው ጀስት ዝም ብለን አይደለም ቫሪያብል ክሬት የምናደርገው። እዚህ ጋር ግን ኤጅ ያው ሪዘርቭድ ወርድ ስላልሆነ ችግር የለውም እና ደግሞ የቫሪያብልን ሩል ስላሟላ የኔሚንግን ሩል ማለት ነው ስላሟላ ችግር የለውም። ኢንት ኤጅ የሚል ምን አደረግን ማለት ነው? ቫሪያብል ዲክሌር አድርገናል። ከዚሁ ጋር ኢኒሻላይዝ ማድረግ እንችላለን ከፈለግን። አለዚያ ደግሞ በኋላ መጠቀም ስንፈልግ ኤጅ እኩል ይሆናል 10 ወይም ደግሞ ኤጅ እኩል ይሆናል 20 ምናምን ብለን ማስገባት እንችላለን ማለት ነው። ነገር ግን ከዚሁ ጋር በዱሪንግ ዲክሌር ታይም ቫሊዩ መስጠት ከፈለግን ከዚሁ ጋር እኩል ይሆናል
5 ወይም ደግሞ እኩል ይሆናል 20 ምናምን ብለን ከሰጠነው ኤጅ የሚለው ማንን ቫልዩ ነው የያዘ ማለት ነው? 20 የምትለውን ቫልዩ ይይዛል ማለት ነው። አፍተር ዛት ደግሞ መቀየር ከፈለግን መቀየር እንችላለን። ቫሪያብል ስለተባለ ስም ያው ጀስት መቀያየር የሚችል ነገር ነው ማለት ነው። ሶ ቫሪያብል ኔሚንግ ሩል የሚባሉ አሉ። ያው ቫሪያብል ኔም በምንሰጥበት ሰዓት ዝም ብለን ራንደምሊ የፈለግነውን አይደለም የምንሰጠው። ቫሪያብል ኔም በምንሰጥበት ሰዓት የራሱ የሆነ ህግ አለው። የመጀመሪያው ህጉ መያዝ ያለበት ነገር ከኤስ ከዜድ ያሉ ሌተሮች ካፒታል ሊሆን ይችላል፣ ስሞል ሌተር ዋቴቨር ችግር የለውም። ሌተር ኢንክሉድ ማድረግ እንችላለን። እና ደግሞ ሌላው አንደርስኮር እና ከ0 እስከ 9 ያሉ ነንበሮችን ማካተት እንችላለን ማለት ነው። ከዛ ውጭ ይሄ የዶላር ሳይን፣ የአስትሪክስ ሳይን ወይም ደግሞ ሌላ ምልክቶችን ይሄ ሃሽታግ ምናምን እነዚህ አይነት ምልክቶችን ወይም ደግሞ እነዚህ አይነት ካራክተሮችን ማስገባት አንችልም ማለት ነው። ቫሪያብል ኔም በምንፈጥርበት ሰዓት ማሰብ ያለባቸው ነገሮች 3 ነገር ብቻ ነው ከቫሪያብል ኔሙ ኢንክሉድ የምናደርገው። የመጀመሪያው ሌተር ነው። ሌላኛው ደግሞ አንደርስኮር፣ ከዛ ደግሞ ነምበር እና ደግሞ ሁለተኛው ሩል እንድትይዙልኝ የሚፈልገው ነገር ምን ማድረግ አንችልም። መጀመሪያ ከቫሪያብሉ ስም መጀመሪያ ላይ በቁጥር መጀመር አንችልም። ለምሳሌ እዚህ ጋር የመጀመሪያው የምታዩት ኤጅ ይላል አይደለ? ኤጅ አሁን ምንድነው ሌተር ነው። ይሄ ቫሊድ የሆነ ቫሪያብል ኔም ነው ማለት ነው። እዛ ደግሞ እዚህ ጋር ኢንቫሊድ ጋር ስትመጡ ቱ ኤጅ አለ። ሁለትም አሁን ነምበር ማካተት ይችላል። ነገር ግን መጀመሪያ ላይ በቁጥር መጀመር አይቻልም ነው። ስታርቲንግ ዊዝ ዲጂት በዲጂት መጀመር ስለማይቻል ይሄ ኢንቫሊድ ነው። አሁን ይሄ ከኮድ ብሎካችን ገብተን እንደዚህ አድርገን ቫሪያብል ኔም ብንሰጥ ኤረር ነው ይመጣብን ማለት ነው ኮዳችን። ሌላኛው ደግሞ እዚህ ጋር እንደምታዩት አንደርስኮር ካውንት ኖ ማተር አንደርስኮር ችግር የለውም በአንደርስኮር መጀመር ስለምንችል ማለት ነው። ነገር ግን ደግሞ ሌላኛው ምን አለ ከቫሪያብል ኔሚንግ ሩል ስፔስ ምናምን ነገር ማድረግ አንችልም። እዚህ ጋር እንደምታዩት ማይ ኤጅ ብሎ ስም ሰጠ። እዚህ ጋር ምን አለ ስፔስ አለ። በሰዓት ምን ነው ማድረግ የምችሉት ማለት ነው። ሌተርን ማካተት ትችላላችሁ፣ አንደርስኮርን እና ደግሞ ነምበርን። ከዛ ውጭ ደግሞ በነምበር መጀመር አይቻልም እና ደግሞ ስፔስ ማድረግ አይቻልም ማለት ነው። እነዚህን 4 ነገሮች ብቻ ነው ማስታወስ ያለባችሁ ማለት ነው ኔሚንግ ሩል በምሰጡበት ሰዓት የቫሪያብል። ሌላኛው ያው እንደነገርኳችሁ እነዚህን ካራክተሮች አስትሪክስ ወይም ደግሞ የዶላር ሳይን፣ ሃሽታግ ምናምን እንደዚህ የሚባሉት ነገሮችን ሌላ ካራክተር መጨመር አይቻልም ማለት ነው ዲክሌር በምታደርጉበት ሰዓት ወይም ደግሞ ቫሪያብል ስም በምሰጡበት ሰዓት ማለት ነው። ሌላኛው ደግሞ እነዛን ህጎች ካከበራችሁ በኋላ ደግሞ ሌላ ኤረር የሚያመጣበት ምክንያት አለ። ኔም በምሰጡበት ሰዓት እዚህ ጋር እንደምታያቸው ኢንት፣ ፍሎት፣ ዳብል ወይም ደግሞ ዋይል፣ ኤልስ፣ ፎር፣ ሪተርን፣ ቮይድ፣ ካርቡል እነዚህ አይነት ኮንስታንት እንደዚህ አይነት ኪወርዶች ምንድናቸው? ልክ ኮምፓይለራችሁ የሲ ፕላስ ፕላስ የሚለው ከስልካችሁ ያለው ወይ ደግሞ ከኮምፒውተራችሁ ያለው ኮድ ብሎክ የሚለው ኮምፓይለራችሁ ምንድን ነው የሚያስባቸው? እነዚህን እንደ ሲ ፕላስ ፕላስ ኪወርድ ነው፣ ሲ ፕላስ ፕላስ ላንጉጅ ነው የሚያስባቸው እንጂ ጀስት እናንተ ዲክሌር ያደረጋችሁት ቫሪያብል ኔም ምናምን ነገር አይደለም። አሁን ለምሳሌ ኢንት ካር ብትሉ ጀስት ካርን እንደሚያስበው እንደ ዳታ ታይፕ ነው እንጂ የሚያስበው የሲ ፕላስ ፕላስ ላንጉጅ አድርጎ ወይም ነው የሚያስበው እንጂ እናንተ የፈጠራችሁት የቫሪያብል ኔም አድርጎ አያስበውም። በዚህ ሰዓት ኤረር ያመጣል። ያ ማለት ሪዘርቭድ ወርድ ናቸው። እንደዚህ አይነት ወርዶች ሪዘርቭድ ወርድ ተብሎ ይጠራሉ ማለት ነው። ያ ማለት የሲ ፕላስ ፕላስ ላንጉጅ የሚጠቀምባቸው ላንጉጆች ናቸው። ሲ ፕላስ ፕላስን ቢውልድ ያደረጉት ላንጉጆች ናቸው። አሁን ለምሳሌ ሲ ፕላስ ፕላስ ቅድም አይታችሁት ከሆነ ኢንት ስንል ማለት ነው ኢንቲጀር ነምበርን ይወክላል። ያ ማለት የሲ ፕላስ ፕላስ ላንጉጅ ስለሆነ ማለት ነው። እንደዚህ አይነት ነገሮችን ለቫሪያብል ኔም መጠቀም አንችልም። ሪዘርቭድ የሆኑ ወርዶችን ማለት ነው። እንደዚህ አይነት ነገሮችን ከተጠቀምን ለኔሙ ማለት ነው ኤረር ነው ቀጥታ የሚያመጣው ማለት ነው። እንደዚህ አይነት ነገሮች ተጠንቀቁ። ብዙ አሉ። ያው ፍሬንድ ኢቨን እንኳን ፍሬንድ የሚል አለ። ፍሬንድ ራሱ የሲ ፕላስ ፕላስ ላንጉጅ አንዱ አካል ስለሆነ ለምን መጠቀም አንችልም ማለት ነው፣ ለኔሚንግ መጠቀም አንችልም ማለት ነው። እስኪ ኮድ ብሎካችን ጋር እንግባና ላሳያችሁ አንዴ። በባለፈው ኮድ ብሎክ እንዴት እንደሚወረድ ያላየ ልጆች ካላችሁ ፓርቱ ላይ ሄዳችሁ ቼክ አድርጋችሁ በደንብ ማየት ትችላላችሁ። ኮድ ብሎክን በባለፈው ያወረድናት ኮድ ብሎክ አለች። ስለዚህ ኮድ ብሎክን ኦፕን እናደርጋለን ማለት ነው። መጀመሪያ ክሊክ እናደርገው ዳብል ክሊክ ማለት ነው። ኦኬ ስለዚህ መጀመሪያ ኮድ ብሎክ እንደከፈተ የዚህ አይነት ኢንተርፌስ ነው የሚኖረው። ከዚህ ጋር እንደምታዩት ክሬት ኒው ፕሮጀክት የሚል አለ። እዚህ ጋር ደግሞ ከአሁን በፊት የነበራችሁ ፕሮጀክት አለ፣ ኦፕን ማድረግ ትችላላችሁ ቀጥታ ማለት ነው። ስለዚህ አሁን እኛ የመጀመሪያችን ስለሆነ ክሬት ኒው ፕሮጀክት የሚለውን እንለካለን ማለት ነው። ዘን እዚህ ጋር ከምትሏችሁ ውስጥ ኮንሶል አፕሊኬሽን የሚለውን ከመረጥን በኋላ ጎን እንለዋለን ማለት ነው። ዘን እዚህ ጋር ሲ ፕላስ ፕላስ ላንጉጅ ነው ወይ ሲ ምናምን ብለን መርጠናል። ያው ሲ ፕላስ ፕላስ ላንጉጅ ስለሆነ እኛ ኤዲት የምናደርግበት ስለዚህ ሲ ፕላስ ፕላስ ላንጉጅ የሚለውን መርጠን ኔክስት እንለዋለን። ከዚህ ጋር የፕሮጀክቱን ፎልደር ኔም እንመርጥለታለን ማለት ነው። ስለዚህ ፎልደሩ ለምሳሌ ስለ ቫሪያብል ስለሆነ የምንማረው ዛሬ ቫሪያብል ልበለው። ቫሪያብል ካልነው በኋላ እዚህ ጋር የእናንተ ሜቢ ክፍት ሊሆን ይችላል። ስለዚህ ክፍት ከሆነባችሁ ያው ከአሁን በፊት እኔ ስለገባሁበት ነው እዚህ ጋር ያስቀመጠልኝ እንጂ ክፍት ነው የሚሆነው መጀመሪያችሁ ሰዓት ከሆነ ማለት ነው።
ስለዚህ እዚህ ጋር ክፍት በሚሆንባችሁ ሰዓት ያው የት ላስቀምጥላችሁ ነው? እዚህ ጋር 3.1 በመንካት የት እንደሚያስቀምጥላችሁ ትመርጡታላችሁ። ዴስክቶፕ ላይ ከሆነ ዴስክቶፕ ጋር ወይም ደግሞ ሌላ ቦታ ላይ ከሆነ ትመርጡለትና ሴሌክት ፎልደር ትሉታላችሁ ማለት ነው። ዘን እዚህ ጋር ያመጣላችኋል ማለት ነው። እዛ በኋላ ምንድነው የሚለው ኔክስት የሚለውን ትነኩታላችሁ። ከዚህ በኋላ ኔክስት የሚለውን ትነኩታላችሁ። እንደምታዩት ከዚህ ጋር ምን የሚል አምጥቶልናል ማለት ነው? ቫሪያብል የሚለውን አምጥቶልናል ማለት ነው። ቫሪያብል የሚል ፕሮጀክት ክሬት አድርገናል ማለት ነው። ስለዚህ እዚህ ጋር እንደምታዩት ዋይት ስፔስ አለ፣ ምንም አይነት ነገር የለውም። ስለዚህ እዚህ ጋር ሶርስ የምትለዋን ፕላስ ምልክቷን ኤክስፓንድ በማድረግ እዚህ ጋር ሜን ሲፒፒ የሚለውን ዳብል ክሊክ በምናደርግበት ሰዓት ከዚህ ጋር ያመጣልናል ማለት ነው። እንደምታዩት ሜን ስትራክቸሩን የሲ ፕላስ ፕላስ ማለት ነው ራሱ ጽፎ አምጥቶልናል። እዚህ ጋር ምን የሚላለ ካራክተር አውት ሄሎ ወርልድ የሚለውን አውቶ አምጥቶልናል ማለት ነው። ስለዚህ አሁን ይህንን ራን በምናደርግበት ሰዓት ከዚህ ጋር የምታያችሁ ከሆነ ቢውልድ ኤንድ ራን የምትባለች ሶስቷን ክሊክ እናደርጋታለን ማለት ነው። ሷን ክሊክ በምናደርግበት ሰዓት እንደምታዩት እዚህ ጋር ሄሎ ወርልድ የሚለውን ዲስፕላይ ያደረገልን ማለት ነው። ስለዚህ ያው እኛ ዓላማችን ዛሬ የቫሪያብልን እንዴት ዲክሌር እንደሚደረግ ኔሙን ማየት ስለሆነ ይህን አጥፋውና ለምሳሌ ከፓወርፖይንቱ እንደሚለው ኢንት ኤጅ ነው የሚለው። ያው ኢንት ማለት ምንድን ብያችኋለሁ? ኢንቲጀር ማለት ነው ብያችኋለሁ። ስለዚህ ያው ምንድን የፈጠርን እዚህ ጋር ኢንት የሚለው ዳታ ታይፕ ነው። ሶ እዚህ ጋር ኤጅ የሚለው ደግሞ ምንድነው ማለት ነው? ኤጅ ኮንቴነር የፈጠርን ቫሪያብል ኔም ማለት ነው። የምናስገባለትን የሰዎችን እድሜ ስቶር አድርጎ የሚይዝልን ቫሪያብል ማለት ነው። ሶ ኤጅ የሚል ክሬት አድርገናል ማለት ነው። ምን አይነት ቫሊዩ ነው ስቶር የሚያደርገው ይሄ ኤጅ የሚለው ቫሪያብል? የኢንቲጀር ቫሊዩ ብቻ ማለት ነው። ስለዚህ አሁን ለምሳሌ ይሄንን ራም ብናደርገው ምንም አይሆንም ማለት ነው። ኤረር አይሆንም። ምክንያቱም ኤጅ የሚለው እንደምታዩት ኤጅ ሩል ኔም ሩል አለ አይደለ? ስለዚህ ነምበር ማካተት እንችላለን ወይም ደግሞ ሌተሮችን ወይም ደግሞ አንደርስኮርን። ሶ ይሄ አሟልቷል፣ ችግር የለውም። ስለዚህ ራም በምንልበት ሰዓት ምንም አይነት ኤረር አይመጣም ማለት ነው። ይሄው እንደምታዩት ያው ክፍት ቦታ ነው ያደረገው። ምክንያቱም ክፍት ቦታ ያደረገው ምንድን ነው? ምንም አይነት ነገር ካራክተር አውት ምንም አይነት ያወጣነው ነገር ስለሌለ ማለት ነው። ስለዚህ አሁን እዚህ ጋር ኤጅ በሚለውን አሁን ከዚሁ ጋር መጀመሪያ ዲክሌር የምናደርግበት ሰዓት ቫሊዩ አሳይ ማድረግ እንችላለን። ለምሳሌ ኤጅ 23 እንበለው። ዘን አሁን እዚህ ጋር እንዲያወጣልን ወደኛ ዲስፕላይ እንዲያደርግ ከፈለግን ካራክተር አውት ዘን የኢንሰርሽን ምልክት ተጠቅመን ኤጅ ብንለው ዘን ራን እንደምታዩት 23 የሚለውን ያወጣልናል ማለት ነው። ነገር ግን እዚህ ጋር አሁን ኤጅ ከሚለው ቀጥለን እንደገና ለኤጅ ሌላ ሳይን ሌላ ቫልዩ 23 ሳይሆን ሌላ ቫልዩ መስጠት ከፈለግን ያው ኢንት ምናምን ማለት አይጠበቅም። አንዴ ኤጅ የሚለውን ቫሪያብል ዲክሌር ስላደረግን ቀጥታ ዝም ብለን ኤጅ እንላለን፣ እኩል ይሆናል። ለምሳሌ 20 ብዬ ልስጠው። አሁን ዘን ድጋሜ ራም ብለው ምንድነው የሚሆነው? 20 የሚለውን ቫልዩ ዲስፕላይ ያደርግልኛል ማለት ነው። እንደምታዩት እዚህ ጋር 20 የሚለውን ቫልዩ ዲስፕላይ ያደርግ፣ ምክንያቱም ቫሪያብል ነው። ቫሪያብል የሚለው ነገር ደግሞ መቀየር የሚችል ነገር ነው። አሁን በተመሳሳይ ከዚህ ጋር ሌላ ኤጅ ብላችሁ ድጋሚ የሚሰጡት ያንን ቫልዩ ዲስፕላይ የሚያደርግልን ማለት ነው። ኤጅ የሚለው ስቶር የሚያደርገው ያንን ቫልዩ። ሶ ኤጅ ቫሪያብል ማለት እንደዚህ ነው። ዲክሌር የምናደርግበት ሰዓት የመጀመሪያ ካችን ከሆነ አሁን ለምሳሌ ኤጅ የሚባል ከዚህ በፊት ሌላ የለም አይደለ? ስለዚህ የመጀመሪያችን ከሆነ የግድ ዳታ ታይፑን ስፔሲፋይ ማድረግ አለብን። ወይ ኢንቲጀር አለ፣ እዚያ ደግሞ ፍሎት ከሆነም ፍሎት በማለት ወይም ደግሞ ካራክተር ከሆነ እንደማለት ነው። ካራክተር ከሆነ ደግሞ ካር በማለት ወይም ደግሞ ቡሊያን ከሆነ ቡሊያን ማለት ፖዚቲቭ እና ኔጌቲቭ ነበር ከሆነ ወይ ደግሞ ቡል ብለን እንሰጠዋለን ማለት ነው። ስለዚህ እዚህ ጋር ዳታ ታይፑን ስፔሲፋይ እናደርጋለን መጀመሪያ። ዘን ኤጅ የቫሪያብል ኔሙ እንደነገርኳችሁ ህግ አለው የራሱ። ስለዚህ ህጉን በደንብ አክብረን ነው ማለት ነው መስጠት ያለብን። ሌላኛው ምን ነበር ያየነው? ቫሪያብል ኔም በምሰጥበት ሰዓት መጀመሪያ በነምበር መጀመር አንችልም እና ደግሞ ስፔስ ማድረግ አንችልም እና ደግሞ ሌሎች ካራክተሮችን መጨመር አንችልም። ሌላው ደግሞ ሪዘርቭድ ወርድ ከሆነ ያ ማለት የሲ ፕላስ ፕላስ ላንጉጅ ወርዶችን እንደ ኔም መጠቀም አንችልም ነው ያልነው። ሶ ስለዚህ እስኪ አሁን ኮድ ብሎካችን ጋር እንግባና እንየው። አሁን ለምሳሌ ከዚህ ጋር በነምበር መጀመሪያ አይችልም ተነስቶ ኤጅን 3 ብለን ጀምሮ ለምሳሌ 3 እዚህ ጋር ተመሳሳይ ማድረግ ስላለብን 3 ኤጅ እናጥፋት እንዲሁም ሶ አሁን እዚህ ጋር 3 ኤጅ ብለን ተመሳሳይ እየጠራ ነው። ስለዚህ አሁን እዚህ ጋር ራን በምናደርግበት ሰዓት ያያችሁት ከሆነ እዚህ ጋር የቀይ ምልክት አምጥቷል። ያ ማለት ራን እየሆነ አይደለም ማለት ነው። ኤረር አምጥቷልኝ እዚህ ላይን ይሄ የቫሪያብል ኤጂንጉ ትክክል አይደለም ማለት ነው። ስለዚህ በነምበር መጀመር አንችልም ማለት ነው። ነገር ግን አሁን ነምበሩ ወይ ከመሃል ወይ ደግሞ መጨረሻ ላይ እዚህ ጋር 3 ማለት እንችላለን። ምክንያቱም ነምበሮችን ኮንቴን ማድረግ ስለምንችል ማለት ነው። እንደምታዩት እዚህ ጋር 3 ብለን ራን ብንለው ይሰራል። ኖርማል ነው ማለት ነው። ምክንያቱም መጨረሻ ላይ ስለሆነ ነምበሩን ያለው እንደምታዩት 23 ብሎ አውጥቶልናል ማለት ነው።
ሌላኛው ደግሞ ያው በአንደርስኮር ያው መጀመር ይቻላል ብያችኋለሁ። ሶ አንደርስኮር ካደረግነው ያው ይሰራል ማለት ነው። ያው እንደምታዩት ያው 23 ማለት ነው። ሶ የቫሪያብል ኔም በምሰጥበት ሰዓት እንደዚህ ህጎች አሉ። እነዚህን ህጎች ማክበር አለብን ማለት ነው። ሌላኛው ምንድነው ብለን የነበር ማድረግ የማንችለው ሪዘርቭድ ወርዶች አሉ። ሶ ሪዘርቭድ ወርዶች ለምሳሌ ፍሬንድ የሚለው የአይስ ኮን የሲ ፕላስ ፕላስ የራሱ የሆነ ነው። ሶ ፍሬንድ የሚለውን መጠቀም አንችልም ማለት ነው። ለምሳሌ ፍሬንድ ብዬ ልጨርሰውና ይሄንም ያው ፍሬንድ ልበለው ተመሳሳይ ለኛ መሆን ስላለበት ሲአውቱን ሶ ፍሬንድ አሁን ራን በምንልበት ሰዓት የኤክስ ነው አይደል? እዚህ ጋር እንደ ቅድሟ ቀይ ያመጣ ማለት ነው። ያ ማለት ፍሬንድ የምንለው የሲ ፕላስ ፕላስ ቢውልድ የተደረገበት የራሱ የሆነ ላንጉጅ ስለሆነ የራሱ የሆነ ኪወርድ የሚጠቀመው ወርድ ስለሆነ ከዚህ ጋር እንደ ቫሪያብል ኔም መጠቀም አንችልም ማለት ነው። ስለዚህ እዚህ ጋር ፍሬንድ ወይም ደግሞ ኢንት ቫልዩ ኢንት ሊሆን ይችላል ወይ ቡል እዚህ ጋር እንደ ቫሪያብል ኔም መስጠት አንችልም። ነገር ግን እዚህ ጋር ዳታ ታይፕ ነው እንዳይቀላቀልባችሁ። ዳታ ታይፕ ከሆነ እዚህ ጋር ስፔሲፋይ ማድረግ ይችላል። ነገር ግን እዚህ ጋር የምንጽፈው ነገር ቫሪያብል ኔም ስለሆነ ሪዘርቭድ ወርዶችን መጠቀም አንችልም ማለት ነው። ሌላኛው በዚህ ፓርት የምናየው ደግሞ ዳታ ታይፕ ነው። ፋንዳሜንታል ኦፍ ዳታ ታይፕ ቲጀር ወይም ደግሞ ፍሎት ምናምን ያለ ቫሪያብል ዲክሌር በምናደርግበት ሰዓት ምንድነው ያልኳችሁ? ዳታ ታይፕ ማለት ያን ቫሪያብል ምን አይነት ዳታ ነው አክሴፕት የሚያደርገው ምን አይነት ዳታ ነው ስቶር አድርጎ የሚይዘው ማለት ነው። ሶ ዳታ ታይፕ የምናይበት ሰዓት ብዙ አይነት ዳታ ታይፖች አሉ። እዛም መካከል ኢንቲጀር አለ፣ ፍሎቲንግ ፖይንት ወይም ደግሞ ካራክተር እና ደግሞ ቡሊያን ወይም ደግሞ ቡሊየን እንለው ማለት ነው ሾርትሊ። እነዚህ ሁሉ አሉ ማለት ነው። እነዚህ ምንድነው የሚያደርጉት? ኢንቲጀር ካለ ሆል ነምበሮችን ብቻ ነው የሚይዘው ማለት ነው። ያ ማለት ደሲማል የሚለውን ነገር አያካትም። ሆል ነምበሮችን 1 2 3 ወይም ደግሞ ኔጌቲቭ 1 ኔጌቲቭ 5 የሚሉትን ነገሮች ከሆነ ስቶር የሚያደርገው ያን ቫሪያብል ዳታ ታይፕ ምን ብለን ነው የምንጠራው ማለት ነው? ኢንት ብለን ነው ዲክሌር የምናደርግበት ሰዓት ማለት ነው። ሌላኛው ደግሞ ፍሎቲንግ ፖይንት የምንለው ነው። እዚህ ጋር ማለት ነው የምታዩት ፍሎቲንግ ፖይንት የምንለው ፍሎቲንግ ፖይንት ያው ፍሎት እንለዋለን ባጭ ወይም ደግሞ ዳብል ብለን መጠቀም እንችላለን ዲክሌር የምናደርግበት ሰዓት ማለት ነው። ይሄ ደግሞ እንደሚያደርግልን ዴሲማል ፖይንቶች መጨመር ስፈልግ ማለት ነው። ለምሳሌ አይታችሁት ከሆነ ፓይ ስንት ነች ቫልዩ 3.14 ነች አይደል? ስለዚህ 3.14 ማለት ዴሲማል ነምበር አላት ማለት ነው። ሶ ዴሲማል ነምበር ከሆነ በኢንቲጀር ስቶር ማድረግ ስለማንችል ፍሎት ብለን ነው ዳታ ታይፑን ዲክሌር የምናደርግ ማለት ነው። ቫሪያብል ዲክሌር በምናደርግበት ሰዓት ሌላኛው ደግሞ ካራክተር ነው። ካራክተር የምንለው ሲንግል የሆነች አንዲት ሌተር ወይም ደግሞ ሲንግል የሆነች አንዲት ቫልዩ አለዚያ ደግሞ ሲምቦል እንዲዝልን ስንፈልግ ለምሳሌ ኤ የምትባለውን ካራክተር ብቻ እንዲዝልን ስንፈልግ ወይ ደግሞ ዜሮ የምትል አንዲት ቫልዩ ብቻ አንዲት ካራክተር ብቻ እንዲዝልን ስንፈልግ ካር ብለን ዲክሌር እናደርጋለን ማለት ነው ዳታ ታይፑ። ሌላኛው ደግሞ ቡሊያን ወይም ደግሞ ቡል ብለን የምንጠራው ነው። ይሄ ደግሞ ምንድነው ትሩ እና ፎልስ ቫልዩ የያዘልን ማለት ነው። ይሄ ሞር ኦፍ ለሎጂካል ኦፕሬተር በኋላ እንመጣበታለን ስለ ኦፕሬተሮች ለሎጂካል ኦፕሬተር ወይም ደግሞ ኮምፓሪዝን በምናደርግበት ሰዓት የሚጠቅመን ነው። ትሩ ነው ፎልስ ነው የሚለውን ነገር ስቶር የሚያደርግልን ማለት ነው። ለምሳሌ ዜሮን ካስገባን ያው እዚህ ጋር በምንድነው ዜሮ ሆነ ማለት ፎልስ ነው ወይም ደግሞ አንድ ሆነ ማለት ትሩ ብለን እንዳስገባን ነው የሚቆጠር። አለዚያ ደግሞ ወይ ደግሞ ትሩ ፎልስ ለመጻፍ እንችላለን ማለት ነው። ሶ ቡሊያን የሚለው ነገር ሁለት ነገሮችን ብቻ ነው ስቶር ሊያደርግልን የሚችለው ወይ ትሩን ወይ ደግሞ ፎልስን ማለት ነው። የሚለው ስንመጣ ኢንቲጀሮች ያው ሾርት ወይም ደግሞ ኢንት ሎንግ ያላቸው ተመሳሳይ ናቸው። የሚያደርጉት ስራ ምንድነው? ምንጊዜም ቢሆን ሁል ነምበሮችን ኔጌቲቭ እስከ ፖዚቲቭ ድረስ ያሉትን ዊዛውት ዴሲማል የሌለባቸው ማለት ነው እነሱ መያዝ ነው። ነገር ግን የሚይዙት አቅም ይለያያል። ሾርት በምንልበት ሰዓት 2 ባይትስ ብቻ ነው ሊይዝ የሚችለው። ኢንቲጀር ሲሆን ደግሞ ወደ 4 ባይት ይሄዳል። ያው ሎንግ በምንልበት ሰዓት ደግሞ 4 ባይት አለዚያ ደግሞ 8 ባይት ይይዛል። ይሄ አብዛኛውን ጊዜ ዲፔንድ የሚሆነው እንደ ኦፕሬቲንግ ሲስተማችሁ ዲፔንድ ይሆናል ማለት ነው። ሶ ሎንግ ኢንት እና ሾርት የምንላቸው ነገሮች ያው የኢንት የምንለው ዳታ ታይፕ አይነቶች ናቸው። ነገር ግን ያው የሚይዙት ሳይዝ ነው እዚህ ጋር ሾርት ኢንት ምናምን ብለን እንድካፍላቸው ያደረገ ማለት ነው። ሌላኛው ደግሞ ፍሎቲንግ ፖይንት ታይፕ አለ የዳታ ታይፕ አይነት ነው። ይሄ ደግሞ ምንድነው የሚያደርገው? ነጥብ ያላቸውን ነምበሮች ስቶር ማድረግ ከፈለግን ለምሳሌ 3.14 ወይም ደግሞ ኔጌቲቭ 0.001 የሚሉት እንደዚህ አይነት ነጥብ ያላቸው ነምበሮችን ስቶር ማድረግ ከፈለግን ፍሎቲንግ ፖይንት ነው የምንጠቀማት ነው። ጀስት ላይክ እንደ ኢንቲጀር ፍሎቲንግ ፖይንትም ሁለት አይነት አለው። ፍሎት እና ዳብል ብለን ዲክሌር ማድረግ እንችላለን። ያው ፍሎት ማለት 4 ባይት ነው የሚይዘው፣ ዳብል ከሆነ ደግሞ 8 ባይት ነው የሚይዘው ማለት ነው። ሌላ ደግሞ ፕሪሲሽናቸው የፍሎት 7 ዲጂት ነው። ያው ጀስት መያዝ አይጠበቅባችሁም። ይሄ ፈተና ላይ ብዙ የሚጠቆርበት ነገር አይደለም የሚመጣም ነገር ስላልሆነ። ነገር ግን ያው ፍሎት ማለት ነጥብ ያላቸውን ነገሮች ስቶር ማድረግ ስንፈልግ ዲክሌር የምናደርግበት ዳታ ታይፕ አይነት መሆኑን ብቻ ይህንን ብቻ ይዛችሁ ሂዱ እዚህ ጋር ማለት ነው። ሌላኛው ካራክተር እና ቡሊያን ታይፕ የምንላቸው ናቸው።
ካራክተር የምንለው እንደነገርኳችሁ አንድ ሲንግል ኦፍ ካራክተር ለመያዝ ነው። ሌተር ሊሆን ይችላል ወይ ደግሞ ዲጂት ወይም ደግሞ ሲምቦሎች ሊሆን ይችላል። እንደዚህ አስትሪክስ የምንላቸው ወይ ደግሞ ዶላር ሳይን እነዚህ አንዲት የሆነ ሲንግል የሆነ ካራክተር መያዝ የምንፈልግ ከሆነ ካር የምንለውን ዳታ ታይፕ አይነት እንጠቀማለን ማለት ነው። ከዚህ ጋር ከኤግዛምፕሉ እንደምታዩት ምን አለ ካር ግሬድ እኩል ይሆናል ኤ። ያው ካራክተር ዲክሬት በምናደርግበት ሰዓት ሲንግል ኮት መጠቀም ስላለብን ያው በሲንግል ኮት ኤ እናስገባታለን እና ደግሞ ሲምቦል ብለን የዶላር ሳይን ያያችሁት ከሆነ እዚህ ጋር ሲንግል የሆነ ቫልዩ ነው ያስገባ በሲንግል ኮት ማለት ነው። ሶ ያው ሲንግል ኮት መጠቀም በካር መስት ስለሆነ ያው ሲንግል ኮትን እንጠቀማለን ማለት ነው። ሌላኛው ደግሞ ቡሊያን ነው። ቡሊያን የሚለው ደግሞ እንደነገርኳችሁ ምንድነው የሚያደርገው አይዘር ትሩ ወይም ደግሞ ፎልስ ነው የሚይዝልን ቫልዩ ወይ ትሩ ነው ወይም ፎልስ ከሁለት አንዱ ቫልዩ እንዲይዝልን ስንፈልግ ማለት ነው የምንጠቀመው የዳታ ታይፕ አይነት ነው ማለት ነው። የሆነን አሁን ለምሳሌ እዚህ ጋር ኢዝ ሃፒ የሚል ቫሪያብል ኔም ዲክሌር አደረግን። ይሄ ዳታ ታይፕ ምንድነው ቡሊያን ነው። ቡሊያን ምንድነው ደግሞ ትሩ ወይም ፎልስ የሚይዝልን ማለት ነው። ስለዚህ እዚህ ጋር የያዘው ቫልዩ ምንድነው ትሩ ነው። አሁን እዚህ ጋር ደግሞ ኢዝ ኦቨር የሚለውን ምንድነው ፎልስ። ቡሊያን የምንለው ወይ ትሩ ወይ ፎልስ የሚሉትን ነገሮች የሚይዝልን ነው ማለት ነው። እስኪ ሞር በደንብ ግልጽ እንዲሆንላችሁ ወደ ኮድ ብሎካችን ሂድና በደንብ ኮዳችን ጋር እየጻፍን እንየው። እዚህ ጋር ይሄንን እናጥፋውና መጀመሪያ ኢንቲጀር ነው ያው ጀስት ኢንቲጀር ብለን ያው አሁን የፈጠርነውን ተመሳሳይ መፍጠር እንችላለን። እዚያ ደግሞ ኔም ብለን ኔም ሳይሆን ያው ኢንቲጀር ቫልዩ ስለሆነ በነምበር አይገለጽም። ስለዚህ ኢንቲጀር ከሆነ የግድ ነምበር መሆን ስላለበት ሳላሪ ለምሳሌ ደሞዝ ኬ ሳላሪ ለምሳሌ 10,000 የሚከፈለው ካለ እዚህ ጋር ካራክተር አውቶ የምንልበት ሰዓት ምንድነው የሚያደርግልን ሳላሪ ብንለው ማለት ነው። ዘን ራን በለው። ኦኬ እዚህ ጋር ፍሬንድ የሚለውን ቅድም እንትን ያደርገው ስላለ ይሄ ማጥፋት አለብን፣ ኤረር እያመጣ ነው። ስለዚህ ይሄን ራን በለው እስኪ። እንደምታዩት 10,000 የሚለውን ይዞናል ማለት ነው። 10,000 አሁን ምንድነው እዚህ ጋር ነጥብ ያለው ነምበር ምናምን ነገር አለ። ዋት ኢፍ አሁን እዚህ ጋር ነጥብ ነምበር ብንሰጠው ሳው ለምሳሌ 10.00 ወይም ደግሞ 10.23 00 እናጥፋትና 10.23 ይሄ አሁን ለምሳሌ ነጥብ ያለው ነምበር ነው። ነገር ግን ዳታ ታይፑን እዚህ ጋር ኢንቲጀር ብለነዋል። ስለዚህ አሁን ምንድነው የሚፈጠረው ወደ ያጠጋጋዋል ማለት ነው። ጀስት 10 ብቻ ነው የሚለው ምክንያቱም እዚህ ጋር ነጥብ በኋላ ያለውን ነገር አያየውም። ምክንያቱም እዚህ ጋር ዳታ ታይፑ ምን ብለነዋል መጀመሪያ ኢንቲጀር ነው። ይሄ ሳላሪ የሚለው ቫሪያብል የሚይዘው ሆል ነምበሮችን ብቻ ነው ስላልነው ያው ጀስት ከነጥብ በኋላ ያሉትን ነገሮች ኢግኖር ነው የሚያደርጋቸው ማለት ነው። ቀጥታ 10 ብቻ ብሎ አወጣው ማለት ነው። ያ ማለት እዚህ ጋር ነጥብ 2 3 እና የሚሉትን ነገሮች እንዳለ አስወግዶ ማለት ነው። ነገር ግን ይሄን እንዳለ ፍሎቲንግ ነጥቡን ሁሉ እንዲያወጣ ለምንፈልግ ከሆነ ይሄን ዳታ ታይፕ ማለት አለብን ማለት ነው። ፍሎት ማለት አለብን ማለት ነው። አሁን በዚህ ሰዓት ራን በምንልበት ሰዓት ማለት ነው እንዳለ ሙሉ ቁጥሩን ያወጣልናል እስከ ነጥቡ ድረስ ማለት ነው። እዚህ ጋር እንደምታዩት ያው 10.23 ስለዚህ ፍሎት የምንለው ነጥብ ያላቸውን ቁጥሮች ዲክሌር ለማድረግ ነው የሚጠቅመን ማለት ነው። ኦኬ ሌላኛው ያየነው ዳታ ታይፕ ደግሞ ካር ነው። ካር ደግሞ አንድ ሲንግል የሆነ ቫልዩ ለመያዝ ነው ያለን። ካር ብለን ለምሳሌ ሌተር ከሆነ የምናስይዘው ሌተር እና በሲንግል ኮት ያው ማድረግ አለብን። ኤ በምንልበት ሰዓት ካራክተር አውት ሌተር አሁን እዚህ ጋር ዲስፕላይ የምናደርግበት ሰዓት የኤም ቫልዩ ዲስፕላይ ያደርግልናል ማለት ነው። እንደምታዩት ኤም ቫልዩ ዲስፕላይ ያደርግልን። ካራክተር ምንድነው የሚያደርግልን አንድ ሲንግል የሆነችን ቫልዩ የሚይዝልን ማለት ነው። እዚህ ጋር ወደ ዶላር ሳይን መቀየር እንችላለን። ማንኛውም እዚህ ጋር ማስገባት የምንፈልገውን አንዲት ካራክተር ማለት ነው ዲስፕላይ እንዲያደርግልን የምንፈልገውን እዚህ ጋር ማስገባት እንችላለን ማለት ነው። ሌላኛው ደግሞ ቡሊያን ወይም ደግሞ ቡል የምንለው ነው። ቡል ብለን ነው ዳታ ታይፑን የምንጽፈው። ቡል እንዳለን ይህ ምንድነው የሚያደርግልን ትሩ ወይም ፎልስ የሆነ ነገር ነው የሚይዝልን ማለት ነው። ስለዚህ ለምሳሌ ኢዝ ኦድ ብዬ እኩል ይሆናል ትሩ እዚህ ጋር ዋን ማለት እንችላለን። ያው ዋን ማለት እንደ ትሩ ነው እንደማለት ነው። ዋን ዘን እዚህ ጋር ልቀይረው ይሄንን ኤረር ስለሚያመጣ ኢዝ ኦድ ዘን አውራን በምንልበት ሰዓት ቡል የሚለው ኢዝ ኦድ የምትለው ቫሪያብል የምንድን ያዘችው አንድ ይለናል ማለት ያ ማለት አንድ ማለት ነው ትሩ ነው ማለት ነው። አሁን ለምሳሌ ፎልስ ብንለው እንደሚሆን እዚህ ጋር መተን ይሄንን ፎልስ ብንለው እና ራን ብንለው ድጋሚ ዜሮ ይሆናል ማለት ነው። ምክንያቱም ፎልስ ማለት ዜሮ ስለሆነ ማለት ነው። ያው እዚህ ጋር ተመሳሳይ እናንተም ዜሮ አንድ ብትሉት ያው ተመሳሳይ ነው። ልክ እንደ ዜሮ ፎልስ እና ትሩ ነው ትሪት የሚያደርገው ምክንያቱም መጀመሪያ ዳታ ታይፑን ቡሊያን ስላላችሁት ማለት ነው። 5 የሚሆኑ ጥያቄዎችን አዘጋጅቼላችኋለሁ። እነሱን እያቸውና ኮሜንት ላይ መልሳችሁን አስቀምጡልኝ ቼክ አደርጋቸዋለሁ።
ከቀጣይ ቪዲዮ ድረስ ሰላም ቆዩ።